የኦነግና የኦፌኮ መግለጫ ባለፈው የኦፌኮ መግለጫ በተለይ ደግሞ ያው መሳተፊያ አይቀርም አንድ ወይ ምናምን ውክልና አደርጋለሁ ለሚቀጥለው እንዳይሰረዝ አይነት መግለጫ ሰጥቶ አይ ከስጋው ይቅርብኝ ከመረቁ ልብላ አይነት ነው። ያው መሳተፍ ነው ተሳትፋል እያሉት የብልጽግና ሰዎች አስተያየት እየሰጡበት ነበር። የኦሮሚያ አካባቢ ያለው ሁኔታ የኦነግና የኦፌኮ ትንሽ እስቲ አስተያየት ሰጥበት። ምን ማድረግ ይችላሉ ማለት ህጋዊነትን ያጣሉ ካልተሳተፉበት። ሁለት ጊዜ ህግ ነው ይሄ የምርጫ ህግ ነው። ሁለት ዙር ካልተሳተፍክ ህጋዊ አትሆንም፣ ትነጠቃለህ፣ ያለ ጥያቄ ትነጠቃለህ ነው የሚለው። ስለዚህ ትግል በኦሮሚያ ውስጥ በኢትዮጵያ ውስጥም ትግል ለመቀጠል ከፈለጉ ህጋዊ ፓርቲ ሆነው መቀጠል ግዴታቸው ነው። ብልጽግና አሁንም እንደዛ ነው የሚለው። ብልጽግና ያንን ነው የሚለው። የቀረው የኢትዮጵያ ህዝብ ግን መረዳት የሚችል ይመስለኛል። እኔ መረዳት እችላለሁ፣ አንተም መረዳት ትችላለህ። ትግሉን ለመቀጠል ወደፊት ትግሉን ለመቀጠል ለመቃወም እንኳን የተቃውሞ ትግል ለመቀጠል በተቻለ መጠን በዛችሁ በተዘጋጅ አውድ ውስጥ ለመንቀሳቀስ እንዲችሉ የማስመሰል ምርጫ እናደርጋለን ነው እኮ ምርጫ ያሉት እኮ ይህንን ነው። ምርጫም አንቀበልም፣ ምርጫው አስቻይ ሁኔታ የለውም፣ ምርጫ ሊሆን አይችልም፣ ምርጫ ነው ብለን አንቀበልም። ነገር ግን አሁን ያለንበት ሁኔታ ህጋዊነትም አሳጥቶን ጨርሶ መንቀሳቀስ የማንችል እንዳንሆን እናስመስል ነው። ማስመሰያ እናደርግ ነው። ይሄው አይደለም እንደ ያሉት እናስመስላለን ነው ያሉት። እኔ ከፖለቲካ አንጻር የምረዳው ነገር ነው። ትግል ለመቀጠል ከፈለጉ ወደፊት እነሱም እንደ ህወሓት እንዳይሆኑ፣ ሌሎች ድርጅቶች እንዳይፈለፈሉ፣ ምንም ነገር መናገር እንደማይችሉ እንዳይሆኑ በሀገሪቱ ህግ መሰረት ማድረግ የሚገባቸውን ለማድረግ እየሞከሩ ነው። እኔ ይረዳዋለሁ። ብልጽግና ግን ያው መጨለፍ አይቻልም ነው ያልኩት። ማለት ወጥ ስታወጣ ሁሉንም ከድስቱ ቂጥ ነው እንደማውጣት ያለብህ፣ ከላይ መውሰድ አይቻልም? ይቻላል እኮ። ለመቅመስ እኮ እስከዛ ድረስ መሄድ አትችልም። ስለዚህ ብልጽግና ሰው የፈለገውን ይበል። የሰሞኑ ፕሮፌሰር የአፍሪካ ህብረት ያደራደረው የአማራ ኃይሎች አደራደርኩኝ ብሎ አፍሪካ ህብረትም ኢጋድም ትልቅ ዜና የሆነው እንዲያውም የሰማያዊ ጠቅላይ ሚኒስትር ጽሕፈት ቤት እንደሚባለው አማራን ክልል ጨርሻለሁ፣ ይኸው ምስክርነት ሰጥቶኛል አፍሪካ ህብረት እና የኢጋድ እንትን እየሰጠ ለዲፕሎማቲክ ኮሚኒቲ እየሸወደ ነው። የአማራ ክልል ጨርሻለሁ፣ አሁን አማራ ክልል ጸጥታ ችግር የለብኝም እያለ የዓለም አቀፍ ህብረተሰብ ጭምር እያደናገረ ነው። ደብዳቤዎቹ ላይ እየጻፈ ወደ ዲፕሎማቲክ ኮሚኒቲ እየላከ ነው አሉ እና የአፍሪካ ህብረትና የኢጋድ በዚህ ደረጃ ከግለሰብ አስገብተው ተሸውደው ነው ከፋኖ ኃይሎች ጋር አደራደርን ብለው አፍሪካ ህብረት ጭምር ኦፊሻል መግለጫ የሰጠበት። ይሄ የቁማሩ የአብይ መሳሪያ የሆኑ ነው ወይስ ኢንጉድ ፌዝ መውሰድ ይቻላል? ባለፈው የነበረው አማራ ክልል የነበረው ድራማ ኢንጉድ ፌዝ አውቀ ነው አይደለም የምትጠይቀኝ? ይሄንን እንዲሁ ማለት አፍሪካ ህብረት የሚያክል ተቋም እንዴት በግለሰብ ደረጃ እንደዚህ ሊሸወድ ቻለ የሚል ነው። ማለት የምናውቀው ነገር ስለሆነ ሁለት ሰዎች እጅ ሰጡና ከአማራ ክልል የሚወክሉ ሰዎች ጋራ ሎክ ከኦሮሚያ ሰኚ ነጋሳ በገቡበት ጊዜ ቢያንስ 200-300 ሰዎች አብረው ገብተዋል። ስለዚህ ከእነሱ ጋር ፈረምኩ ቢል ትንሽ ይመስላል። እነሱም ግን ከገቡ በኋላ እነሱ የለቀቁት ቦታ በኦላ ተይዟል። እነሱ የነበሩበት ቦታ ተወስዷል። ምንም ለውጥ በምድሩ ላይ አልነበረም፣ ይህን ያህል እንኳን ከገባ በኋላ። ነገር ግን ለብልጽግና የሚሰሩ ሰዎች ናቸው እነዚህ። የአማራ ፋኖ ውስጥ ተሰግስገው የገቡ ናቸው የሚባሉ ሰዎች እጅ ስለሰጡ ይሄ ነገር ጉድ ፌት ነው ብሎ ለመነጋገር እኮ ለመጀመርም አይቻልም። ይህንን የማያውቅ ሰው አለ? ይሄ የማይገባው ሰው አለ? ሁለት ሀባ ሰው ስለገባ ከነሱ ጋር ታረቅን ማለት አይቻልም። ኢቨን እንኳን እሱ ቀርቶ እስክንድር ነጋም እንኳን ቢገባ የአማራ ፋኖ ገባ ልትል አትችልም። የአማራ ፋኖ በጎጃም ሌላ ነው። የአማራ ፋኖ በምስራቅ አማራ ሌላ ነው። አንድ ኮር የሚደመስሱ ናቸው። ስለዚህ እሱ አለ። ብታደርገውም ግን ምናልባት 100 ሰውን ቢገባ ኖሮ ችግሩ እስካልተፈታ ድረስ በዚህ በብልጽግና ዘመን ውስጥ ለአረጋ ከበደ
እንደ አረጋ ከበደ አማራን መርቶ የሚያውቅ የለም። ቴዎድሮስም እንኳን እንደሱ መርቶ አያውቅም ብሎ ነው የብልጽግና ፕሬዚደንት የሚናገረው አይደለም። ቴዎድሮስ የአማራ ክልል ፕሬዚደንት ነው እንደነበረው በጊዜው የነበረ እነዚህ መርቶ አያውቅምና እሱ ስር ግቡ ማለትም እኔ ስር ግቡ። እኔ ስር ከገባችሁ ፋኖ እኮ ወደዛ የገባው ከአንተ ጋር መስራትን አልቻልኩም፣ አላምንህም፣ በፍጹም አልችልም ብሎ ነው ፋኖ ወደ ጦርነት የገባው ከብልጽግናው ማዕከላዊ መንግስት ጋር። ከዛ ጋር መስራት አልችልም ብሎ ነው የገባው። ችግሩን ለመፍታት የማይፈልግ ችግሩ የለም ብሎ የሚያስብ አንድም ነገር ለጥያቄዎች መልስ ሳይሰጥ የአማራ ፋኖ አልቋል ብሎ አፍሪካ አንድነት ድርጅትና ኢጋድን ጠራ ላልከው ሎክ የአፍሪካ የኢጋዱን ተወ ኢጋዱን ተወ ማለት ሊጠራ ይችላል። የኢጋዱ ሰውዬ እኮ ናግባና ቤት ቁጭ በለ የኢጋድ ዋና ጸሐፊነት ቀርቷል ልትባል ትችላለህ። አሁን እዛ ውስጥ ብዙ አልሂድ። ምክንያቱም የተባበሩት መንግስታት ድርጅት ዲሬክተር ጀኔራል ናይሮቢ ተብሎ ተሾሞ ከዛ በኋላ ደግሞ ከስሩ ምንድነው ይሄ ምንጣፉ የተጎተተበት ሰው ነው። እሱንም ተው፣ እሱ ግልጽ ነው አይደለም። በአንድ ጥሪ በአንድ ደብዳቤ ልታስወግደው የምትችል ነው። ይሄኛውም የአሁን የጅቡቲው ሰውም የተመረጠው በኢትዮጵያ ድጋፍ ነው። በዚህ ምክንያት ኢትዮጵያና ኬንያም ተጣልተው ነበረ። ነፍሱን ይማርና ኦዲንጋ ያን ጊዜ እመረጣለሁ ብሎ ሲንቀሳቀስ በአንድ በኩል የኢትዮጵያ ጠቅላይ ሚኒስትር ቢሮ ውስጥ የተቀመጡት ሰው ለሩቶ እደግፋለሁ ብለው መጨረሻ ላይ ግን እሱን ሳይደግፉ ቀርተው ከፍተኛ ቅያሜ ውስጥ የገቡ ናቸው። ስለዚህ በኢትዮጵያ ስትሬንግት ነው የጅቡቲው ሰው የተመረጠው። እሱም ከዛ የተለየ አይደለም። ከተማ ውስጥ እኮ ሊያፍነው ይችላል። የአፍሪካ ዲቨሎፕመንት ባንክን እንዳፈነው እና እንዳስደበደበው ሁሉ ይሄኛውንም እንደዛው ሊያደርገው ይችላል። የጅቡቲ ሰው ነው፣ የትልቅ የናይጄሪያ ሰው አይደለም። ስለዚህ የጅቡቲ ሰው ነው። ሁለቱንም መርሳት ትችላለህ። ስለዚህ ምንም ጉድ ፌት የለም። እዚህ የብልጽግና ቀሽን ድራማ ነው። አመሰግናለሁ ፕሮፌሰር። የመጨረሻ እንኳን ባንለው የመጀመሪያ ብናደርገው ጥሩ ነበር። አጋጣሚ በከረንት የዛሬ ያጀመርነው ሆርን ሪቪው እንጂ የታየ ደንዳ ጉዳይ ምን ያሳያል? የታየ ደንዳ የፍርድ ሂደቱ ከአምስት ምስክሮች ሶስቱ ሳይደመጡ ማን ሳኒ አዳነች አቤቤ እና ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ አብይ ተጠርተው ባልተገኙበት ከአምስት ምስክሮች ሶስቱ ቀርተው ግን ፍርድ ሰጥቻለሁ ብሎ 7 ዓመት ከ2 ወር ፈርጃለሁ ብሎ ፍርድ ሰጥቻለሁ ብሎ በጦር መሳሪያ ጉዳይ ነው እንደዚህ የተደረገው። ይሄ እንዲሁ አስተሳሰጥበት እንዳትሄድ ብዬ ነው ፕሮፌሰር። እዚህ ላይ ምን ማለት ይቻላል? እዚህ ጋር ያልሰማናቸው ካሉ አንዳንድ ነገሮች ታየ ለብልጽግና መንግስት አደጋ ነው። ይህንን ደግሞ የምለው ታየን ለማስወደድ አይደለም። ራሱ የብልጽግና መንግስት ነው ህዝብ ይሰማዋል ያለው። ራሱ የብልጽግና መንግስት ህዝብ ስለሚሰማው ይህንን አፍነን ማቆየት አለብን ነው ያለው አይደለም። ይሄ የማስወደድ አይደለም። ታየ ወዳጄ ነው። ስለዚህ እሱን ለማዋደድ አይደለም። ተሰሚነት አለው። ተሰሚነት እንዳለው ደግሞ ማንም ሰው እሱ ሲናገር ስለሚሰማው ሁሉም ነገር አደጋ ላይ አስቀምጠው ህይወቱን ኑሮውን አደጋ ላይ አስቀምጠው እውነትን ሲናገር የነበረ ነው። ከዚህ በፊት አሁንም ሞክራለሁ በአማርኛ ቋንቋ እንዲኖር። ከዚህ በፊት ስለሱ ጉዳይ ታየ የህሊና እስረኛ ነው ብዬ የጻፍኩበት ጉዳይ አለ እና እዚህ ላይ እንዳውም አንድ ብትለጥፍልኝ ደስ ይለኛል። ሌላ ጊዜ ሰው እንዲያየው የህሊና እስረኛ ነው ታየ። ኢን ዘ ሪል ሴንስ ኦፍ ዘ ተርም የህሊና እስረኛ ነው፣ የግል እስረኛ ነው የብልጽግናው ፕሬዚደንት። አንደኛ በኦሮሚያ መንግስት ውስጥ በኦሮሞ ቋንቋ በቁቤ ጽፎ መስራት የሚችል አንድ ሰው የነበረው ታየ ነው። በጽሁፍ ተአማኒነት ችሎታውን ያለው ሌላው ቁቤ አይችልም።
ይህን ደግሞ ማስረጃ ብዙ አልጠቅስልህም። ራሱ የብልጽግና ፕሬዚደንቱ መጀመሪያ በፌስቡክ ላይ መጽሐፍ ሲጀምር የሚያስቅ ቁቤ ነበረ የሚጽፈ ነበረው፣ የሚያስቅ ነበር የሱ። አሁን ሌሎች እያረሙለት ነው የሚያወጣው እንጂ ራሱ ጽፎ የሚያስቅ ነው የነበረው። አይችልም ማለት ነው፣ ሌሎችም አይችሉም። ይህንን ምልኬሳ መጠየቅ ትችላለህ። የቁቤ ትውልድ አይደለም ማለት ነው። ማለት እንደዛ ነው። ቁቤ ጀኔሬሽን የሚባል አለ፣ በቁቤ የተማረ። አዎ ትምህርት ቤት ስለገባ ትችላለህ ማለት አይደለም። ትምህርት ቤት ስለገባ መጽሐፍ ትችላለህ ማለት አይደለም። ስንት ደደብ ተማሪ አለ አይደለም እንደ ተምሮ እንዳልተማረ የሚሆን። ቅድም እኮ ስናገር ነበር 14ቱን ጠቅላይ ግዛት አታውቅም እንደ ያን ጊዜ ትምህርት ቤት የነበሩ ናቸው እና የተማሩ ናቸው ልትለኝ ነው። የብልጽግና ሰዎች አንዳንዶች አሉ በዚህም በዛም፣ ነገር ግን አንድም የተማረ የለበትም። ሌላው ሁሉ ከአዲስ አበባ ውስጥ የዲፕሎማ ሚል የፈጠሩ በዛ በኩል የተማሩ ናቸው እንጂ ወይም ደግሞ ኢህአዴግ የፈጠረው የሲቪል ሰርቪስ ዩኒቨርሲቲ በሚሉት ላይ ተገርፈው ሲወጡ የነበሩ ናቸው እንጂ ይሄ ትምህርት አላቸው አይደለም። የኢንተርናሽናል ሊደርሽፕ ኢንስቲትዩት ምናምን የሚባሉ የዲፕሎማ ሚል ነበሩ። የአሁኑን ዶክተር እኮ ገበሬው ራሱ ነው የሚናገረው። ይሄ ምንድነው ዶክተር የሚባለው? ምንድነው? ከኔም የተሻለ እውቀት የለውም ነው የሚሉት። ስለዚህ የትምህርት ችግር፣ የትምህርት ውድቀት፣ የትምህርት ማጣት አለ። ቁንጮ እኮ 62% ቲሲሱ የጻፈው ቲሲስ የሚባለው 62% ፕሌጀራይዝድ የሆነ ነው። ቁንጮ እኮ የኔ ነው ብሎ የሄንሪ ኪሲንጀርን ጽሁፎች ወስዶ የኔ ነው ብሎ በተቆላጠፈ እንግሊዝኛ የኔ ነው ብሎ የሚናገር ፕሌጀራይዘር እኮ ነው ቁንጮ ላይ ያለው። ስለ ትምህርት ጉዳይ ስላነሳው ነው ይህንን የምለው። ቁንጮ እኮ ስለ መልታይ ዲሜንሽናል ፖቨርቲ ኢንዴክስ ላይ ያለውን ወስዶ የኔ ነው የሀገሬ ጉዳይ ነው ብሎ የሚናገር ይሄ ደሞዝ ጨምረን 1500 የሚከፈለው በ300 እጥፍ አድጎለታል ብሎ የሚናገርህ ጠቅላይ ሚኒስትር ነው። በጠቅላይ ሚኒስትር ቢሮ ውስጥ ያለው ስለ ትምህርት ጉዳይ የምትናገረው ማለት 1500 እኮ በ300 እጥፍ አደገ ማለት 450,000 ብር አገኘ ማለት ነው። የዛን ልዩነት የማያውቁ ሰዎች ስለሆኑ ታዬ የተለየ ነው። በህግ ይሁን በሞራል ይሁን የተለየ ነው። መለቀቁ ብቻ አይደለም። ባለፈው ጊዜ በፌስቡክ ላይ አሁን ይሄ ተሰብስቦ መነበብ ያለበት ነው። በሚያዝያ ወር ውስጥ ጀምሮ ምንድነው ብለው የታፍነው ጠጣር እውነት በሚል ቁጥር 1 ቁጥር 2 ቁጥር 3 ብሎ 9 ደርሶ ነው። በዛ ላይ እውነትን በጣም በሚያሰቃይ ፔንፉል በሆነ መንገድ ነበር የሚናገረው የነበረው። ከዛ በኋላ በሆርን ኮንቨርሴሽን ላይ ሲናገር የነበረውን ሁሉ ሰው አይቶታል። እነዚህን ነገሮች አንድ ላይ ስታይ በኦሮሚያ ውስጥ በቁቤ ለመጽሐፍ እውቀት ካለው ውስጥ ተወሰደበት። አንድ ሰው አሳጣ፣ አንድ ትልቅ ሰው አሳጣ። ዞሮ ደግሞ በሌላ በኩል ምን አይነት ሰው እንደሆነ ግልጽ በሆነ ቋንቋ ተናገረ። በሰው ልጆች ደም መታጠብን የምትፈልግ አረመኔ ነህ። ሰው ብዬህ ስተከትዬህ ጦርነትህን ሳማሞቅልህ ነበርኩ። ያንን ሳደርግልህ ነበርኩ። ያን ጊዜ ከኔ ጋር ሆንክ። አሁን ግን ሰላም ይሆን ስላልኩኝ አባረርክኝ። አንተ ግን አረመኔ መሆንን አወቅኩ የሚለው ብቻ ሳይሆን ከዛ በኋላ በተከታታይ ሲጽፋቸው የነበረው የጠጣር እውነት ብለው የሚያጣላን ማን ነው ለምንድን ነው የሚል የፖለቲካ ቆሻሻ አይደለም ብሎ ስለ ፖለቲካ አሁን ያለው ፖለቲካ የሚናገር እስከ 9 ቁጥሮች የጻፈው አለ። የዝምታ ቁማርተኞች እያለ የሚጽፈው የነበረው የድንቁርና ጌታ ጠበቃ ማን ነው እያለ የሚጽፈው ፔንፉል ሆነባቸው፣ ከሚችሉት በላይ ሆነባቸው። ስለዚህ ማስወገድ ግዴታ ሆነባቸው። ክሱ ግን ሊቆይ የሚችል አልሆነም። የተገኘበት እኮ ክስ የተባለው አይደለም ፋኖና ኦላን ያደራጃል የሚለው አይደለም። ጦር መሳሪያ ነው። መንግስት ራሱ የሰጠው ጦር መሳሪያ ለምን በእጁ ተገኘ ብለው ነው እስር ቤት ያቆዩት። ለምን ታዬ እውነትን የሚናገር ተአማኒነት ያለው
ሌላ ሀጫሉ በጽሁፍ ደረጃ የሚወጣ ሌላ ሀጫሉ ስለሆነባቸው የሀጫሉን ዕጣ ፈንታ እንደ መስጠት ነው የነሱ። ኤርፖርት ላይ ሊወጣ ሲል ያዝነው ምናምን እያሉ ቆይተው መጨረሻ ላይ ያዙት። ስለዚህ አሁን የህሊና እስረኛ ነው። በአጠቃላይ እውነትን የሚናገር እውነትን የሚገልጽ የህዝብን ብዞት የሚናገር ተአማኒ ድምፅ ስለሆነ በበረሃ ውስጥ ያለ አንድ ድምፅ አንድ ነቢይ ስለሆነ ነው መገደል ያለበት። ይሄ ደግሞ ከጥንት ጀምሮ ባለጉልበተኞች እውነትን የሚናገር ሰው ሲያፍኑ ነው የሚኖሩት። ያንን ነው ያደረጉ ያሉት። ለአሁኑ በእስር አፍነውታል። ብቻላቸው ግን ሁለተኛም እንደማይናገር ያደርጉታል። ታየ ግን የህሊና እስረኛ፣ የአንድ ሰው የግል እስረኛ ነው። በጣም አመሰግናለሁ ፕሮፌሰር ለሰጠኝ ጊዜ እጅግ አመሰግናለሁ። በተመልካቾች ስል ፕሮግራማችን በዚህ እንዘጋለን። ተመልካቾች ለነበረን ቆይታ እናመሰግናለን። ሳብስክራይብ አድርጉ። እንግዶች ከሆናችሁ ይህን ቻናል ሳብስክራይብ በማድረግ ጆይን አድርጉ። ሚዲያውን ደግፉ። በያላችሁበት ላይክ አድርጉት። ደግሞ ሜምበር ሁኑ ብለን ይዣሌ እናስተዋውቀው ነገር አለ እዚህ ጋር በምታዩት እሱን ጆይን አድርጋችሁ ይህን ያው ስክሪን ስታደርጉት ወደ ስክሪን ነው የሚመስላችሁ፣ ወደ ሜምበርሺፕ ማለት ነው። በተረፈ ሚዲያውን ደግፉ። ለነበረ ቆይታ እናመሰግናለን።